እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። የክርስትና እምነት ተከታይ ሆናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልኩኝ በዓሉ የሰላም የጤና እንዲሆንላችሁ ከወዲሁ አስቀድሜ ተመኘው። ወደ መረጃዎቹ ስናቀና ክቡራን አድማጮች በመዲናችን አዲስ አበባ አሁን ከ6000 በላይ የደህንነት ካሜራዎች ሲኖሩ በአጠቃላይ ከ150,000 በላይ የደህንነት ካሜራዎች በኤአይ የታገዙና እጅግ የተራቀቁ ካሜራዎች እንደሚያስፈልጉ ከ150,000 በላይ ካሜራዎች ማለት ነው እንደሚያስፈልጉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ ለመሆኑ በአዲስ አበባ ስላሉት የደህንነት ካሜራዎች ጉዳይ ምን አሉ? በዝርዝር የማስደምጣችሁ ጉዳይ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትናንትናው ዕለት ለግብጽ አቻቸው አብዱል ፈታህ አልሲሲ ኢትዮጵያንና የአባይ ወንዝን በተመለከተ ደብዳቤ መጻፋቸው ይታወቃል። በደብዳቤያቸውም በቀጥታ ለግብጽ ያደላ አጀንዳ ደብዳቤው መያዙ ይታወቃል። በትናንትናው ዕለትም ዝርዝር ዘገባው አቅርቤላችሁ ነበር በጉዳዩ ዙሪያ። ታዲያ በጉዳዩ ዙሪያ አብዱል ፈታህ አልሲሲ የግብጹ ፕሬዝዳንት ወዲያው ነበረ ስምምነታቸውን ደስታቸውን የገለጹት አሜሪካ ጣልቃ እንድትገባበት። በሌላ በኩል ደግሞ የሱዳኑ መሪ በደስታ እንደሚቀበሉት ገልጸዋል። ኢትዮጵያ ግን በዝምታዋ እስካሁን ድረስ ቆይታለች። ይህ ዘገባ እስከተጠናከረበት ሰዓት ድረስ ምንም ምላሽ አልሰጠችም። ነገር ግን በግድቡ ላይ ተደራዳሪ የነበሩትና እንዲሁም ደግሞ አማካሪ የሆኑት ግለሰብ በጉዳዩ ዙሪያ ለሪፖርተር ጋዜጣ ኢትዮጵያ ምን ማድረግ አለባት ወይም ደግሞ ምን ሊገጥማት ይችላል የሚለው ጉዳይ ላይ ሰፊ ማብራሪያ ሰጥተዋል። ከአሜሪካ ሊገጥማት የሚችለውን ከባድ ፈተና እንዴት መወጣት እንዳለባት፣ እንዴት በብልህነት መያዝ እንዳለበት ጉዳዩ አስመልክቶ የሰጡትን ሰፊ ማብራሪያ የማስደምጣችሁ ጉዳይ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በአዲስ አበባ በተለያዩ አካባቢዎች ላይ የተገጠሙ የደህንነት ካሜራዎች በተጨማሪም ከ150,000 በላይ ተጨማሪ ካሜራዎች እንደሚያስፈልጉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። በአሁኑ ወቅት በመዲናችን አዲስ አበባ ውስጥ 6000 የሚሆኑ የደህንነት ካሜራዎች መኖራቸውን፣ ከተማ የሚያስፈልጋት ግን ከ150,000 በላይ የደህንነት ካሜራዎች መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸው ካሜራዎቹ ተራ የደህንነት ካሜራዎች ብቻ ሳይሆኑ አርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት ታግዘው አንዳንድ ዝንባሌዎችና ምልክቶችም ሲታዩ መጮህና ማስጠንቀቂያ መላክ የሚኖርባቸው መሆኑን ገልጸዋል። የደህንነት ካሜራ ስርዓት ከ17 እና 18 ዓመት በፊት ስንጀምር የተጀመረው ከአዲስ አበባ ቦሌ ኤርፖርት ወደ 4 ኪሎና ከ4 ኪሎ ፌዴራል ፖሊስ ድረስ በመቶዎች የሚቆጠሩ ካሜራዎችን በብዙ ድካም በመግጠም እንደሆነ በማስታወስ አሁን ላይ ግን በከተማዋ በሺ የሚቆጠሩ የደህንነት ካሜራዎችም ከዘረጋን በኋላ በኤአይ በመታገዝ ተጨማሪ አቅም እንዲኖረው ካላደረግን በስተቀር የተለመደው የደህንነት ካሜራ አሰራር ብቻውን በቂ አይደለም ሲሉ በቀላል ምሳሌ አንድ ሰው ቢላ ከያዘ ከአንድ ሰው በምን ያህል ርቀት መቆም እንዳለበት አሊያም ቢላ የያዘ ሰው ከአንድ ግለሰብ ጀርባ በቅርብ ርቀት ከቆመ ወይም ደግሞ ቢላ ከማብሰያ ቦታዎች አካባቢ በራቀ መልኩ ከተያዘ በአፋጣኝ የማስጠንቀቂያ ድምጽ የሚያወጡ ዘመናዊ የደህንነት
ካሜራዎች ካልተገጠሙ በስተቀር አሁን ባለን ብቻ የደህንነት ካሜራዎች ስርዓት የደህንነት ካሜራዎቹን ምስል በቀጥታ የሚከታተሉ አካላት ከሌሉ የአደጋዎችን መከላከል እንደማይቻል አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዘመናዊ የደህንነት ካሜራዎችን በመጠቀም በሴት እህቶቻችን ላይ የሚፈጸሙ ጥቃቶችን መከላከል ጨምሮ ወንጀልን አስቀድሞ የመከላከል እንዲሁም ሀብት ካላግባብ እንዳይዘረፍ ከማድረግ አንጻር ከፍተኛ ሚና እንደሚኖረው ገልጸው የተለመደው የደህንነት ካሜራ አሰራር ዲጂታል አካሄዶችን የማይከተልና በተሻለ ቴክኖሎጂ የማይታገዝ ከሆነ ለነገው ዓለም ተወዳዳሪ መሆን እንደማይቻል ጠቅሰው የካሜራዎቹን ጉዳይ አጽንኦት ሰጥተውታል። ባደጉት ሀገራት ትምህርት ቤቶችና የሃይማኖት ተቋማትን ጨምሮ በርካታ ተቋማቶች በኤአይ በበለጸጉ የደህንነት ካሜራዎች በመጠቀም የህዝባቸውን ደህንነት እንደሚከታተሉ በማንሳት እንደ ኢትዮጵያም በመቶ ሚሊዮን የሚቆጠር ህዝብ ባላቸው ሀገራት ዘመናዊ የደህንነት ካሜራ ስርዓት መዘርጋት አስፈላጊና ግዴታ መሆኑን አጽንኦት ሰጥተው ሲገልጹ ተደምጠዋል። ቀላል አይደለም። አዲስ አበባ ውስጥ 5-6 ሺህ የሚጠጉ ሲሲቲቪ ካሜራዎች አሉ። 6,000 ማክሲመም። አዲስ አበባ የሚያስፈልጋት ግን ከ150 ሺህ በላይ ነው። ሲሲቲቪ ካሜራ ብቻ ሳይሆን በኤአይ ታግዘው ዳይናሚክ ሆነው አንዳንድ ዝንባሌዎች፣ አንዳንድ ምልክቶች ሲያሳዩ ልክ አምቡላንስ እንደሚጮኸው ወይም የእሳት አደጋ አላርም እንደሚጮኸው መጮህ አለባቸው። ቴክኖሎጂ ማንጠቀም ከሆነ 100 ሚሊዮን ባለበት ሀገር ውስጥ በጣም አስቸጋሪ ጉዳይ ነው። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በህዳሴው ግድብ ዙሪያ ኢትዮጵያና ግብፅን ለማሸማገል ያቀረቡትን ጥያቄ ግብፅና ሱዳን በይፋ መቀበላቸውን ሲናገሩ ኢትዮጵያ በዝምታ ቆይታለች። ፕሬዝዳንት ትራምፕ በህዳሴው ግድብና በአባይ ወንዝ ተጠቃሚነት ዙሪያ በኢትዮጵያና ግብፅ መካከል የቀጠለውን ውጥረት እፈተዋለሁ፣ ሀገራቱንም የማሸማገል ፍላጎት አለኝ በማለት ደብዳቤ ለግብፁ አቻቸው አብዱል ፈታህ አልሲሲ መላካቸው የሚታወቅ ሲሆን የፕሬዝዳንቱን ደብዳቤ ተከትሎ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በማህበራዊ ሚዲያ ገጻቸው ላይ ትናንትና ምሽቱን ባስተላለፉት መልእክት ፕሬዝዳንት ትራምፕ በህዳሴ ግድቡ ዙሪያና በአባይ ወንዝ ጉዳይ ቀጥታ እጆን ማስገባቱ በጣም የሚያስደስት ነው በማለት ገልጸው በአሜሪካ አሸማጋይነት በግብፅና ኢትዮጵያ መካከል ያለውን የአባይ ውሃ የመጋራት ጥያቄ ኃላፊነት በተሞላው መንገድ ለአንዴና ለመጨረሻ ጊዜ ለመፍታት ዝግጁ ነኝ እርሶ ከገቡበት ብለዋል አልሲሲ። የሱዳኑ የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በአባይ ውሃ ለማሸማገል ያቀረቡትን ጥያቄና ተነሳሽነት በደስታ እንደሚቀበሉት ገልጸው በአባይ ውሃ ጉዳይ ሁሉንም ወገኖችን መብቶችን የሚጠበቁበት ፍትሐዊና ዘላቂ መፍትሄ ለማግኘት የሚደረግ ማናቸውም ጥረት ሀገራቸው እንደምትደገፍ ገልጸው በዚህ ወሳኝ የሆነ ጉዳይ ላይ ሚዛናዊ መፍትሄን ማረጋገጥና ለማረጋገጥ የቀጠናውን ደህንነት ማረጋጋት ለማጠናከር እንዲሁም በናይል ተፋሰስ ሀገራት መካከል ትብብርን ለማሳደግ አስተዋጽኦ እንደሚኖረው ገልጸዋል። ግብፅና ሱዳን የፕሬዝዳንት ዶናልድ ጄ ትራምፕን ጥያቄ በደስታና በፍጥነት መቀበላቸውን ቢገልጹም የፕሬዝዳንት ዶናልድ ጄ ትራምፕ ደብዳቤ ግልባጭ ለፕሬዝዳንት ታዬ አጽቀሥላሴ የተላከላት ኢትዮጵያ እስካሁን ድረስ በጉዳዩ ላይ የሰጠችው አስተያየት አለመኖሩን የዘገበው ሪፖርተር ጋዜጣ ፕሬዝዳንት ትራምፕ በመጀመሪያው ስልጣን ዘመናቸው በታላቁ የህዳሴ ግድብ ዙሪያ ሶስቱን ሀገራት ለማደራደር ያደረጉት ጥረት የኢትዮጵያን ብሔራዊ ጥቅም ለማሳጣት ጫፍ ደርሶ እንደነበረ በስተመጨረሻም የኢትዮጵያ መንግስት የአሜሪካን አካሄድ በመገንዘብ ኢትዮጵያ ከአሜሪካው ድርድር እንድትወጣ በመወሰን ከተደገሰው ሴራ ማትረፍ መቻሉን አስታውቀዋል። ፕሬዝዳንቱ በሁለተኛው የስልጣን ዘመናቸው ይህንኑ ጉዳይ ዳግም በማንሳት የአሜሪካ መንግስት እንዲያሸማግል መጠየቃቸውን ለኢትዮጵያ ሊያመጣ የሚችለውን ተጽዕኖ እንዲሁም ኢትዮጵያ የድርድር ጥያቄውን ባትቀበል ሊፈጠሩ የሚችሉ ሁኔታዎችንና አደጋዎችን የኢትዮጵያን አቋም በሚመለከት ማብራሪያ እንዲሰጡ የተጠየቁት የኢትዮጵያ ተደራዳሪ ቡድን አባልና በአሁኑ ወቅትም የውሃ ጉዳዮች አማካሪ የሆኑት አቶ ፈቅ አህመድ ነጋሽ የአሜሪካ መንግስት በዚህ ጉዳይ ላይ እጁን ሲያስገባ ይህ የመጀመሪያው እንዳልሆነ ጠቅሰው ንግግራቸውን የጀመሩ ሲሆን ከ7 ዓመታት በፊት ፕሬዝዳንት ትራምፕ በህዳሴው ግድብ ዙሪያ አሸማግላለሁ በሚል የኢትዮጵያን እንዲሁም የግብፅና ሱዳንን የውጭ ጉዳይ ሚኒስትሮች የውሃ ሚኒስትሮችን ጠርተው ካነጋገሩ በኋላ አስቀድመው በታዛቢነት ቆይቶ በአደራዳሪነት በመጨረሻም ሰነድ እስከ ማዘጋጀት ጭምር የሄዱበትን ርቀት እንደነበረ በመጠቆም በመጨረሻም በድርድር ወቅት በተደራዳሪው ቡድን ላይ
የሚደርሱት ማስፈራሪያዎችን ጨምሮ በኢትዮጵያ ላይ ጫና ሲደረግ እንደነበረ ሂደቱም ለግብጽ ያደላ በመሆኑ የኢትዮጵያ መንግስት ድርድሩን ጥሎ ለመውጣት መገደዱን በማንሳት ከዚያ በኋላም ፕሬዝዳንት ትራምፕ ቁጭት እንዳደረባቸውና ግብጽ ግድቡን ታፍርሰው የሚል አስተያየት እስከ መስጠት መድረሳቸውን ሲያስታውሱ ከቅርብ ጊዜ ወዲህ ደግሞ በተለይም የኖቤል የሰላም ሽልማት ይገባኛል በሚል ካነሷቸው ነጥቦች መካከል 8 ጦርነቶችን አስቆሚያለሁ በማለት ገልጸው ከነዚህም መካከል በኢትዮጵያና ግብጽ መካከል ጦርነትን አስቆሚያለሁ ማለታቸው ፕሬዝዳንቱ በጉዳይ ውስጥ እጃቸውን ለማስገባት ጠንካራ ፍላጎት እንዳላቸው ጭምር አስረጅ ሆኗል። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በቅርቡ ወደ አሜሪካ በማቅናት ከፕሬዝዳንት ዶናልድ ጄ ትራምፕ ጋር መወያየታቸውንና መሪዎቹ ምንም እንኳን ሌሎች ጉዳዮችን አንስተው መከሩ ቢባልም በህዳሴው ግድብና በአባይ ወንዝ ተጠቃሚነት ዙሪያ በስፋት መምከራቸውን የገለጹት አቶ ፈቅ አህመድ ነጋሽ ፕሬዝዳንት ትራምፕ አሁን በቀጥታ ለፕሬዝዳንት አልሲሲ በላኩት ደብዳቤ ላይ ፕሬዝዳንቱ አቋማቸውን ከወዲሁ በማስቀመጥ ኢትዮጵያ ከግድቡ የምታመነጨውን ኃይል ለግብጽና ሱዳን እንድታቀርብና እነርሱ ውሃውን እንዲጠቀሙ የሚጠይቅ ደብዳቤ መሆኑን ጠቅሰው ደብዳቤው ከወዲሁ ለግብጽ በግልጽ ያደላ መሆኑን በማንሳት ጉዳዩን በጥልቀት ሊታሰብበት የሚገባ መሆኑን ጠቅሰው በአንድ በኩል የአሜሪካን ኃያልነት ከግምት ውስጥ በማስገባት ከአሜሪካ ጋር ፊት ለፊት መጋጨት በራሱ የራሱ የሆነ ተጽዕኖ እንደሚኖረው ፕሬዝዳንት ትራምፕ በሚከተሉት አካሄድ ቅድመ ሁኔታዎችን በማስቀመጥ ሀገራት የእሳቸውን አቋም እንዲቀበሉ ካልሆነ እርምጃዎችም እንደሚወሰዱ የሚገልጹ እንደመሆናቸው ምንም እንኳን ያቀረቡት ጥሪ የድርድር ቢሆንም ወደ ድርድር ከተገባ በኋላ ግን ይህንን አቋም ተቀበሉ ካልሆነ ግን እርምጃ ወስድባቸዋለሁ የሚል ማስፈራሪያ ሊያስቀምጡ የሚችሉ በመሆኑ ጉዳዩ ከፍተኛ ጥንቃቄ የሚሻው እንደሆነ ገልጸዋል። ምንም እንኳን ከዚህ ቀደም በግብጽና ኢትዮጵያ መካከል ሲደረጉ የነበሩ ድርድሮች የግድቡን የውሃ ሙሌት በሚመለከት ሲደረጉ የቆዩ ቢሆንም አሁን ላይ ግን የግድቡ የውሃ ሙሌት ከመጠናቀቁ ግድቡን ግንባታው ከመጠናቀቁ ጋር በተያያዘ ለድርድር የሚቀርበው ነጥብ ግድቡ በየዓመቱ የሚይዘው የውሃ መጠን መሆኑን ያነሱት ባለሙያው ምንም እንኳን በዚህ ጉዳይ ላይ ለድርድር የሚቀርበውና መስማማት የሚቻልበት ጉዳይ የግድቡን ዓመታዊ የውሃ መጠን በሚመለከት አስፈላጊውን መረጃ የመለዋወጥ ጉዳይ ብቻ ቢሆንም ግብጽና ሱዳን ግን ከዚህ በተቃራኒ የአሜሪካ መንግስት በነበረበት የድርድር ሂደት ላይ የቀረበውን አስገዳጅ ስምምነት አሁንም እንዲፈረም የጠየቁና ፕሬዝዳንት ዶናልድ ትራምፕ ለግብጽ በላኩት ደብዳቤ ያነሱት ጉዳይ በዝናብ እጥረት ወይም ለረጅም ጊዜ በሚቆይ ድርቅ ጊዜ ኢትዮጵያ መልቀቅ የሚገባትን የውሃ መጠን የሚደነግግ መሆኑን በማንሳት ይህ የስምምነት ጥያቄ እጅግ አደገኛ መልእክት የያዘ ነው ሲሉ ስምምነቱ በተለይም የውሃ እጥረት በተከሰተበት አሊያም ግድቡ በቂ የውሃ መጠን መያዝ ባልቻለበት ወቅት ኢትዮጵያ ለግብጽና ሱዳን መልቀቅ ያለባትን የውሃ መጠን ባስቀመጡ በድርቅ ወቅት ወይም በረጅም ጊዜ የዝናብ እጥረት ወቅት ኢትዮጵያ ውሃውን የመጠቀም መብት እንዳይኖራት የአባይን ወንዝ ውሃን በቀጥታ ለግብጽና ሱዳን እንድትለቅ የሚያስገድድ መሆኑን ጠቅሰው ይህም ኢትዮጵያ ከወንዙ የሚኖራትን ተጠቃሚነት የሚገድብና በ1929 እንዲሁም በ1959 የተፈረሙ የቅኝ ግዛት ስምምነቶችን በድጋሚ የሚያረጋግጥና የኢትዮጵያን ከወንዙ የመጠቀም ዕድል እንዲሁም የግድቡን የስራ ሂደት የሚጎዳ መሆኑን በመጠቆም ፕሬዝዳንት ትራምፕ በደብዳቤያቸው ኢትዮጵያ ይልቁንም ከግድቡ የሚገኘውን ኃይል ለግብጽና ሱዳን እያቀረበች ከገቢው ተጠቃሚ መሆን ትችላለች ሲሉ ግብጽና ሱዳንን የሚጎዳ ስራ መስራት የለባትም ማለታቸውን ፕሬዝዳንቱ ከወዲሁ የግብጽን ፍላጎት ለማንሳት የጠሩት ድርድር መሆኑን በግልጽ እንደሚያሳይም ተናግረዋል። በኢትዮጵያ በኩል የውሃ መጠንን በቁጥር የሚያስቀምጥ ስምምነት መፈረም ትልቅ ስጋት መሆኑን ያስታወቁት አቶ ፈቅ አህመድ ሪፖርተር ጋዜጣ ሲገልጹ በግብጽ በኩል ደግሞ በታሪክም ሆነ በሂደት እንደምናውቀው የራስን ፍላጎት በሌሎች በኩል የማስፈጸም አካሄድ የምትከተል እንደመሆኑ ጉዳዩን አሜሪካ እንድታስፈጽምላቸው እንደሚፈልጉ ጠቅሰው አስገዳጅ ከሆነና የውሃ መጠንን የሚገልጽ ስምምነት ይልቅ ኢትዮጵያም በኃይል አቅርቦት መነሻነት መደራደር እንደምትችል ያነሱ ሲሆን ይህም ማለት ደግሞ የውሃ መጠን ከማስቀመጥ ይልቅ ግድቡ የሚያመነጨውን የኃይል መጠን በግልጽ ተቀምጦ
የሚመነጨው የኃይል መጠን የውሃ አቅርቦቱን በማስላት ወደ ሀገሪቱ በሚለቀቀው የውሃ መጠን ላይ መምከር እንደሚቻልና ይህም ደግሞ ኢትዮጵያ ፍትሃዊ የሆነ ተጠቃሚነት እንዲኖራት እድል የሚሰጥ ነው ሲሉ ከዚህ በተቃራኒ የውሃ መጠንን በማስቀመጥ ከኢትዮጵያ የሚጠበቅ የውሃ መጠን ላይ ስምምነት ማድረግ አሳሳቢና ጥንቃቄ የሚፈልግ ጉዳይ እንደሆነ አሳስበዋል። አቶ ፈቃ አህመድ ከዚህ በተጨማሪ ፕሬዝዳንት ትራምፕ በላኩት ደብዳቤ ላይ ሳውዲ አረቢያ መካተቷና ይህም ደግሞ በግብጽ ጥያቄ መሰረት እንደሚሆን ያስታወቁ ሲሆን ግብጽ ከኢትዮጵያ ጋር መልካም ግንኙነት ካላት የተባበሩት አረብ ኤሚሬትሶችም ጋር ያላት ግንኙነት እየተቀዛቀዘ መምጣቱንና ይልቁንም ከሳውዲ አረቢያ ጋር ግንኙነቷን እያጠናከረች ከመሆኑ ጋር ተያይዞ እንዲሁም ኢትዮጵያን ሳውዲ አረቢያን ማስከፋት እንደማትፈልግ ከግምት ውስጥ በማስገባት በዚህ ድርድር ላይ በኢትዮጵያ ላይ ጫና ለመፍጠር መሞከሩን ጠቅሰው ግብጽና ሳውዲ አረቢያን በአረብ ሊግ በኩል በግድቡ ላይ ያላቸውን አቋም በግልጽ ሲሰነዝሩና በኢትዮጵያ ላይም ጠንካራ ተቃውሞ ሲያነሱ የኖሩ ሀገራት እንደሆኑ በማስታወስ በዚህ ድርድር ሂደት ውስጥም ግብጽ፣ ሱዳን፣ አሜሪካና ሳውዲ አረቢያ በአንድ ወገን ሲቆሙ ኢትዮጵያ ብቻዋን ለመቆም እንደምትገደድ በማንሳት የሌሎች ሀገራትም በድርድሩ መግባት የሚፈጥረውን ጫና ለመቀነስ አሜሪካ፣ ሳውዲ አረቢያን ጨምሮ ሌሎችም ሀገራት ድርድሩን የማመቻቸት ስራ ብቻ እንዲሰሩ ድርድሩ በኢትዮጵያ እንዲሁም በግብጽና ሱዳን መካከል ብቻ ሊደረግ እንደሚገባ በመጠቆም የአሜሪካ መንግስት ባቀረበው በዚህ ጥያቄ ዙሪያ ጉዳዩ ከብዙ አቅጣጫ በጥንቃቄ መመልከት እንደሚያስፈልግ አስታውሰዋል። በኢትዮጵያ በኩል የድርድር ጥያቄውን አለመቀበልና አልደራደርም ማለት በራሱ አንድ ከፍተኛ ምላሽ ነው ያሉት አቶ ፈቃ አህመድ ይህ ውሳኔ ግን አንድ የድርድር ስልት ቢሆንም ዘመናዊው አካሄድ ብዙም የሚደገፍ አለመሆኑን ጠቅሰው ሀገራት ልዩነቶቻቸውን በሰላማዊ መንገድ ድርድር መፍታት የሰለጠነ መንገድ መሆኑን ያስታወቁ ሲሆን አሜሪካም የኢትዮጵያ አጋር እንደመሆኗ ኢትዮጵያም ከአሜሪካ ጋር ባላት ግንኙነት በተወሰነ ደረጃ የምታገኘው ጥቅም እንደመኖሩ ይህንን ድርድር አንቀበልም ብንል ሊከተል የሚችለውን ከወዲሁ ማሰብና እንደ ግለሰብም በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እየወሰዱት ባለው እርምጃ ቅድመ ሁኔታዎችን በማስቀመጥ ኢትዮጵያ አስገዳጅ ስምምነቱን ጨምሮ ብሔራዊ ጥቅሟን የሚነካ ሐሳብ ሊያቀርቡና ሐሳቡን የማትቀበል ከሆነ በኢትዮጵያ ላይ ማዕቀብ እንደምትጥል ሊገልጹ እንደሚችሉ ከወዲሁ በማንሳት በኢትዮጵያ በኩል ቀይ መስመሮችን በማበጀትና በድርድሩ ላይ በጥንቃቄ በመሳተፍ ብሔራዊ ጥቅምን በግልጽ ማሳየት ቀይ መስመሩን ከታለፈ ድርድሩን አቋርጦ መውጣት ሌላ አማራጭ ሊሆን እንደሚችል ጠቅሰው ምንም እንኳን ድርድሩን አቋርጦ መውጣትም ከማዕቀብ ወይም የአሜሪካ መንግስት ሊወስድ ከሚችለው ማናቸውም እርምጃ የሚያስጥል ቢሆንም አቋምን መግለጽና ብሔራዊ ጥቅምን በጠበቀ መልኩ በድርድሩ መሳተፍ ለኢትዮጵያ የተሻለ ሊሆን እንደሚችል አስተያየታቸውን ሰጥተዋል። ክቡራን አድማጮች ለሰዓቱ ብታለምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።